ለተሰኘው ሚያዝያ 19 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁ። እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ከዚህ ቀጥሎ እናቀርባለን። በቅድሚያም አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በተንታ ግንባር ቀናትን ባስቆጠረ ተጋድሎ ፋኖ ጠንካራ የመከላከልና የመልሶ ማጥቃት እርምጃ በመውሰድ አንጸባራቂ ድል ተቀዳጅቻለሁ ብሏል። ያገዛዙ ጦር 6 ሬጂመንት ሙሉ መከላከያ፣ 2 ሬጂመንት ሙሉ የአድማ ብተና እንዲሁም በርካታ ሚሊሻና ፖሊስ በማሰለፍ በከባባድ ሜካናይዝድ መሳሪያዎችና በድሮን ታግዞ የከፈተውን ጥቃት ፋኖ ዘመናዊ የውጊያ ሳይንስን ጦር ብልሃት ጋር በማዋሃድ በወሰደው የጸረ ማጥቃት እርምጃ ያገዛዙን ኃይል አሽመድምዶ ውጊያውን በበላይነት እየመራ እንደሚገኝ ነው ያስታወቀው። በሌላ በኩል የምኒልክ ዕዝ አርበኞች በጃማ ወረዳ ፋጃ አካባቢ በንጹሃን ላይ የከባድ መሳሪያ ጥቃት በሰነዘረው ያገዛዙ ጦር ላይ መብረቃዊ የሆነ ያጸፋ ምላሽ ሰጥተናል ብለዋል። በዝርዝር ይዘነዋል። በምርጫ ቦርድ ታግዷል የተባለው የህወሓት ከፍተኛ አመራር አምባሳደር አዲስ ዓለም ባሌማና በዲያስፖራ የአድቮኬሲ አባላት መካከል በዙም ተደርጓል የተባለና ሾልኮ የወጣ የውይይት መረጃ ፓርቲው በሀገር ውስጥና በቀጠናው ሊከተለው ስላቀደው አዲስ የፖለቲካና ወታደራዊ ስትራቴጂክ ጠቋሚ ሀሳቦችን ይዟል። ከታማኝ የመረጃ ምንጮች የተገኘው ይህ መረጃ ህወሓት ከፌዴራሉ አገዛዝ ጋር ሊፈጠር ለሚችል ማንኛውም አዲስ ጦርነት ራሱን እያዘጋጀ መሆኑን የሚያመላ ክቱ ያልተጠበቁ አሰላለፎችን ይፋ አድርጓል። በውይይቱ ላይ በስፋት ከተነሱት ጉዳዮች መካከል የትግራይ ጊዜያዊ አስተዳደርን ህልውና የሚመለከተው ይገኝበታል። የህወሓት አሰላለፍ ከነማን ጋር ይሆናል የሚለውም ቁልጭ ያለ መረጃ የወጣበት ሆኗል። በዝርዝር ትሰሙታላችሁ። በአማራ ክልል ዋገምራ ብሔረሰብ አስተዳደር ዞን ከእህል ጋር 80 ሰዎችን ደርቦ የጫነ አይሱዙ ተሽከርካሪ በደረሰበት ድንገተኛ አደጋ የ19 ሰዎች ህይወት ማለፉ ተነገረ። የጭነት ተሽከርካሪው ከደቡብ ጎንደር ዞን እብናት ከተማ ተነስቶ ወደ ሰቆጣ በመጓዝ ላይ ሳለ ዳህና ወረዳ ነጋሲ በተባለ አካባቢ ላይ መገልበጡን የአካባቢው ነዋሪዎች ይፋ አድርገዋል። በዝርዝር መረጃችን ስለ ጉዳዩ የምንነግራችሁ ይሆናል። ኢራናውያን በጠላቶቻቸው ላይ አንድ ሆነው ተነስተዋል ሲል የቴህራን መንግስት አስታወቀ። የኢራን ፓርላማ ቃል አቀባይ ኢራን ከአሜሪካና ከእስራኤል ጋር በቀጠለው ውጥረት ውስጥ በጠላት ላይ በአንድነት ቆመናል ሲሉ መናገራቸውን የመንግስት የዜና አገልግሎት ዘግቧል። ልዩነት የለንም፣ አንድ ሀገር ነን፣ ግባችን አንድ ነው፣ የጋራ ጉዳዮቻችን ካሉት ልዩነቶች እጅግ በጣም ይጠባሉ ሲሉ አባስ ጎዳርዚ ተናግረዋል። ይህ በእንዲህ እንዳለ ኢራን በሀገር ውስጥ በበለጸገ ቴክኖሎጂ ሳተላይት ሰርታ ወደ ጠፈር በማምጠቅ ይህንን ታላቅ ድል ከተቀዳጁ ጥቂት የዓለም ሀገራት ተርታ በይፋ ተቀላቅላለች። ይህ ስኬት ሀገሪቱን በዓለም አቀፍ ደረጃ በጠፈር ምርምር መስክ ራሳቸውን ከቻሉ 9 ሀገራት መካከል አንዷ እንድትሆን አድርጓታል። በዓለም አቀፍ መረጃችን ይዘነዋል። ክቡራትና ክቡራን ምሽቱን ከኢትዮስ ሚዲያ ጋር ቆይታ ካደረጋችሁ እነዚህን ያስተዋወቅናችሁንና ሌሎችን አጫጭር መረጃዎች ቀጥለን ወደ እናንተ የምናቀርብ ይሆናል። በየቀኑ በኢትዮስ ሚዲያ የሚተላለፉ አዳዲስ መረጃዎች ሳያመልጧችሁ ለመከታተል ቻናላችንን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ሀሳብ አስተያየት ካለም ኮሜንት ላይ ብታሰፍሩ ይደርሰናል። በቀጥታ ወደ ዝርዝር መረጃው። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በተንታ ግንባር ቀናትን ባስቆጠረ ተጋድሎ ፋኖ ጠንካራ የመከላከልና የመልሶ ማጥቃት እርምጃ በመውሰድ አንጸባራቂ ድል ተቀዳጅቻለሁ ብሏል። ያገዛዙ ጦር 6 ሬጂመንት ሙሉ መከላከያ፣ 2 ሬጂመንት ሙሉ የአድማ ብተና እንዲሁም በርካታ ሚሊሻና ፖሊስ በማሰለፍ በከባባድ ሜካናይዝድ መሳሪያዎችና በድሮን ታግዞ የከፈተውን ጥቃት ፋኖ ዘመናዊ የውጊያ ሳይንስን ከጦር ብልሃት ጋር በማዋሃድ በወሰደው የጸረ ማጥቃት እርምጃ ውጊያውን በበላይነት እየመራ እንደሚገኝ ተነግሯል። አገዛዙ በድሮንና በከባድ መሳሪያ ታጅቦ ቢሰለፍም የፋኖን መብረቃዊ ምት መቋቋም አልቻለም ነው የተባለው። በሌላ በኩል የምኒልክ ዕዝ አርበኞች በጃማ ወረዳ ፋጃ አካባቢ በንጹሃን ላይ የከባድ መሳሪያ ጥቃት በሰነዘረው ያገዛዙ ሰራዊት ላይ መብረቃዊ የሆነ አጸፋዊ ምላሽ በመውሰድ በርካታውን ጥለው ድል መቀዳጀታቸው ተነግሯል። በዙ 23 እና በሞርተር
የታገዘ ጥቃት የከፈተው ያገዛዙ ኃይል በፋኖ የመልሶ ማጥቃት እርምጃ አውደ ግንባሩን ለቆ እግር ያውጭኝ ለመበተን ተገዷል። በሌላ በኩል በሸዋ ጠቅላይ ግዛት በአሳምነው እዝ ቁጥጥር ስር በሚገኙ የሸዋ አካባቢዎች ሰፊ ህዝባዊ መድረክ መካሄዱ ዛሬም ቀጥሏል። በአማራ ህዝብ የህልውና ትግልና ከምርጫው ጋር በተያያዘ ከህዝቡ ጋር ፖለቲካ መር የሆነው የትጥቅ ትግላችን ህዝባዊ መሰረቱን እያጸና ይሄዳል በሚል መሪ ቃል ሰፊ የውይይት መድረክ ተካሂዷል። በመድረኩ ላይ በርካታ የአካባቢው ነዋሪዎች፣ ገበሬዎችና ነጋዴዎች፣ የሀገር ሽማግሌዎች የተገኙ ሲሆን በዋናነት የሚከተሉት ነጥቦች ላይ ውይይት ተካሂዷል። አንደኛ፣ የህልውና ትግሉና ሂደቱም የአማራ ህዝብ አንድነትን ለማስከበር ፋኖ እያደረገ ስላለው ተጋድሎ ገለጻ የተደረገ ሲሆን ህዝቡ ይህ አገዛዝ እስካሁንም በተለያዩ አካባቢዎች አጥፍቶናል፣ አፈናቅሎናል፣ ዘርፎናል፣ አዋርዶናል፣ በነጻነት በሀገራችን እንዳንንቀሳቀስ አድርጎናል። አሁን ደግሞ በቀያችን በድሮንና በከባድ መሳሪያ ጨፍጭፎናል። ከቀያችንን በማፈናቀል ላይ ስላለ ልጆቻችን ቀድማችሁ ገብቷችሁ ትግሉን ወልዳችሁ እዚህ ስላደረሳችሁ እናመሰግናለን። ደርሳችሁልናል። ከዚህ በኋላ ለትግሉ የሚገባውን ድጋፍ ሁሉ አጠናክረን እንቀጥላለን ሲሉ የውይይቱ ተሳታፊዎች ተደምጠዋል። ምርጫውን በተመለከተም የፋኖ አመራሮች ማብራሪያ ሰጥተዋል። ይህ ምርጫ ለዳግም 5 ዓመት የአማራን ህዝብ ለማፈናቀል የተጠራ የሞት ካርድ በመሆኑ የአማራ ህዝብ በሰማይ ድሮን በመሬት መድፍና የማጭበርበሪያ ምርጫ ካርድ አብረው እንደማይሄዱና እኛ አርሰንና ነግደን መብላት ከተከለከልን ልጆቻችን ከክልሉ ውጪ ካልተማሩና ካልነገዱ በሰላም አዲስ አበባን ጨምሮ ወደ ከተሞቻችን መንቀሳቀስ ካልቻልን የአማራን ህዝብ መጨፍጨፍ መቆም ካልቻለ ምርጫችን እንደ ህዝብ ይህንን አገዛዝ መታገል እንጂ ብልጽግናን ማስቀጠል አይደለም የሚልና ሰፊ ዝርዝር ጉዳዮችን አንስተዋል። በማጠቃለያውም ህዝቡ ከእዙ ጎን በመቆም ለአካባቢው ጥበቃና ለህልውና ትግሉ ስኬት እያሳየ ያለው ቁርጠኝነት የሚደነቅ መሆኑን ጠቁመው ፖለቲካ መር የሆነው የትጥቅ ትግላችን ህዝባዊ መሰረቱን እያጸና ይሄዳል በሚል ህዝባዊ ውይይቱ በስኬት ተጠናቋል። በምርጫ ቦርድ ታግዷል የተባለው የህወሓት ከፍተኛ አመራር አምባሳደር አዲስ ዓለም ባሌማና በዲያስፖራ የአድቮኬሲ አባላት መካከል በዙም ተደርጓል የተባለና ሾልኮ የወጣ የውይይት መረጃ ፓርቲው በሀገር ውስጥ እና በቀጠናው ሊከተለው ስላቀደው አዲስ የፖለቲካና ወታደራዊ ስትራቴጂ ጠቋሚ ሀሳቦችን ይዟል። በታማኝ የመረጃ ምንጮች የመጣው ይህ መረጃ ህወሓት ከፌዴራሉ አገዛዝ ጋር ሊፈጠር ለሚችል ማንኛውም አዲስ ጦርነት ራሱን እያዘጋጀ መሆኑን የሚያመለክቱ ያልተጠበቁ አስተላለፎችን ይፋ አድርጓል። በውይይቱ ላይ በስፋት ከተነሱ ጉዳዮች መካከል የትግራይ ጊዜያዊ አስተዳደርን ህልውና የሚመለከተው ይገኝበታል። አምባሳደር አዲስ ዓለም በንግግራቸው አሁን ያለውንና በሌትናንት ጀነራል ታደሰ ወረደ የሚመራውን አስተዳደር በተያዘው ሳምንት ውስጥ በማፍረስ ከጦርነቱ በፊት በነበረው የህወሓት መንግስታዊ መዋቅር የመተካት እቅድ መኖሩን ገልጸዋል። ይህ እርምጃ በተግባር ከተተረጎመ በፌዴራሉ አገዛዝና በህወሓት መካከል የተፈረመውን የፕሪቶሪያ የሰላም ስምምነት አተገባበር ክፉኛ አደጋ ላይ ሊጥለው እንደሚችል የፖለቲካ ታዛቢዎች ይገልጻሉ። ከውስጥ ፖለቲካው ባሻገር መረጃው የህወሓትን አዲስ የቀጠናውን የዲፕሎማሲና ወታደራዊ ጥምረት ያጋለጠ ነው። የጠላት የጠላት ወዳጄ ነው በሚል መርህ ህወሓት ከኤርትራ መንግስት ጋር አዲስ ግንኙነት መጀመሩንና የባህር ወደቧን ለመጠቀም መስማማቱን አመራሩ አብራርተዋል። ከዚህ በተጨማሪ የሱዳንን ወደብ ለመጠቀምም ተመሳሳይ ፈቃድ መገኘቱ በውይይቱ ላይ ተነስቷል። ይህም ፓርቲው ከኢትዮጵያ ማዕከላዊ አገዛዝ ቁጥጥር ውጪ የሆነ የሎጂስቲክስ መስመር ለመዘርጋት እያሰበ መሆኑን ያሳያል። በሀገር ውስጥ ወታደራዊ ስትራቴጂ ረገድም ያልተለመዱ የጥምረት እቅዶች ተንጸባርቀዋል። ከፌዴራሉ አገዛዝ ጋር ዳግም ጦርነት ቢቀሰቀስና የፌዴራሉ ሰራዊት ወደ ሰሜን ቢያቀና የፌዴራሉን ኃይል ከጀርባ እንዲወጉት በማሰብ በአማራ ክልል ከሚንቀሳቀሱ ታጣቂ ኃይሎች ጋር በመቀናጀት እየተሰራ መሆኑን አቶ አዲስ ዓለም ከዲያስፖራው ጋር ባደረጉት ውይይት ተናግረዋል። ሚዲያችን የተመለከተው ይህ ሾልኮ የወጣ የድምፅ መረጃ ህወሓት በአሁኑ ወቅት ከፌዴራል መንግስቱ ጋር ያለውን ግንኙነት እንደገና እየገመገመና አዳዲስ ቀጠናዊ እንዲሁም የውስጥ ጥምረቶችን እየፈጠረ መሆኑን ያመለክታል። የፖለቲካና የጸጥታ ጉዳይ ተንታኞች ይህንን አካሄድ ፓርቲው በአደባባይ ከሚያራምደው የሰላም ንግግር በተቃራኒ ዳግም ለጦርነት እያደረገው ያለው ዝግጅት አካል አድርገው ይመለከቱታል። እስካሁን ድረስ የትግራይ ጊዜያዊ አስተዳደርም ሆነ የፌዴራሉ አገዛዝ በዚህ ጉዳይ ላይ የሰጡት ይፋዊ ምላሽ የለም።
በባህር ዳር መናኸሪያ የትራንስፖርት እጥረትና ከመጠን ያለፈ የዋጋ ጭማሪ እየታየ ነው። ይህም ህሙማንን ለከፍተኛ ችግር ዳርጓል። በባህር ዳር መናኸሪያ ላይ የሚታየው የትራንስፖርት መስተጓጎል ህዝቡን ክፉኛ እያማረረው ይገኛል። ከናፍጣ እጥረት ጋር ተያይዞ መደበኛው የትራንስፖርት አገልግሎት በመቋረጡ ምክንያት ተጓዦች ለከፍተኛ እንግልት ተዳርገዋል። በተለይም ይህን አጋጣሚ በመጠቀም የመኪና ባለሀብቶች ከታሪፍ ውጪ እጅግ ከፍተኛ የሆነ ገንዘብ እየጠየቁ መሆኑ ሁኔታውን ይበልጥ አሳሳቢ አድርጎታል። ይህም በተለይ ለሕክምና ሪፈር ተጽፎላቸው ወደ ተለያዩ ቦታዎች መሄድ ለነበረባቸው ህሙማን ትልቅ ፈተና ሆኗል። በገንዘብ ጥያቄውና በመኪና እጥረት ምክንያት ወደ ሆስፒታል መሄድ አቅቷቸው በመናኸሪያው ውስጥ የሚንገላቱ ወገኖች በመበራከታቸው የሚመለከተው አካል በአስቸኳይ ትኩረት ሰጥቶ መፍትሄ እንዲያመጣ ህዝቡ በከፍተኛ ቅሬታ እየጠየቀ ይገኛል። ኢራናውያን በጠላቶቻቸው ላይ አንድ ሆነው ተነስተዋል ሲል የቴህራን መንግስት አስታወቀ። የኢራን ፓርላማ ቃል አቀባይ ኢራን ከአሜሪካና ከእስራኤል ጋር በቀጠለው ውጥረት ውስጥ በጠላት ላይ በአንድነት ቆመናል ሲሉ መናገራቸውን የመንግስት የዜና አገልግሎት ዘግቧል። ልዩነት የለንም፣ አንድ ሀገር ነን፣ ግባችን አንድ ነው፣ የጋራ ጉዳዮቻችን ካሉት ልዩነቶች እጅግ በጣም ይጠባሉ ሲሉ አባስ ጎርዳዚ ተናግረዋል። ህዝቡ የተደራዳሪውን ቡድንና ዲፕሎማሲ ይደግፋሉ በማለት የህዝቡ ሚና ወሳኝ መሆኑን ጎዳርዚ ጠቁመዋል። በተጨማሪም የህዝቡ ሚና ከአሜሪካ ጋር በሚደረገው ድርድር ውጤት ተጽዕኖ ሊያሳድር እንደሚችል ገልጸዋል። የጎዳርዚ አስተያየት የተሰማው የአሜሪካ ፕሬዝደንት ዶናልድ ትራምፕ በፓኪስታን አደራዳሪነት በኤፕሪል 8 የጀመረውን የ2 ሳምንት ከኢራን ጋር የተደረሰውን የተኩስ አቁም ስምምነት ባለፈው ሳምንት ካራዘሙ በኋላ ነው። ትራምፕ የኢራን አመራር በጠረጴዛው ላይ የተዋሃደ አቋም እስኪያቀርብ ድረስ ተጨማሪ እርምጃዎችን እንደሚወስዱ ተናግረዋል። በሌላ በኩል ኢራን በሀገር ውስጥ በበለጸገ ቴክኖሎጂ ሳተላይት ሰርታ ወደ ጠፈር በማምጠቅ ይህንን ታላቅ ድል ከተቀዳጁ ጥቂት የዓለም ሀገራት ተርታ በይፋ ተቀላቅላለች። ይህ ስኬት ሀገሪቱን በዓለም አቀፍ ደረጃ በጠፈር ምርምር መስክ ራሳቸውን ከቻሉ 9 ሀገራት መካከል አንዷ እንድትሆን አድርጓታል። የዚህ ታሪካዊ ጉዞ መጀመሪያ የሆነችው አሚድ የተሰኘችው ሳተላይት በኢራን ሳይንቲስቶች የተሰሩ ውስብስብ የሮኬት ግፊት ስርዓቶችንና የቁጥጥር ሶፍትዌሮችን በመጠቀም ወደ ምህዋሯ በሰላም መግባት ትችላለች። ይህም ኢራን በከፍተኛ የኤሮስፔስ ኢንጂነሪንግ ጥበብ ላይ ያላትን ብቃት ለዓለም ያስመሰከረችበት አጋጣሚ ሆኗል። ሀገሪቱ በዘርፉ ያላትን ተወዳዳሪነት ለማሳደግ እንደ ኑርና ኸያም ያሉ ዘመናዊ ሳተላይቶችን በማምጠቅ ላይ ትኩረቷን አድርጋለች። እነዚህ ሳተላይቶች የአየር ንብረት ለውጥን ለመከታተል፣ ግብርናን ለማዘመንና ለተለያዩ ሳይንሳዊ ምርምሮች እንደ አይን ሆኖ የሚያገለግሉ መረጃዎችን ከጠፈር ወደ ምድር በመላክ ላይ ይገኛሉ። የኢራንን የጠፈር መርሃ ግብር ልዩ የሚያደርገው ከሮኬት ማምጠቂያ ጣቢያዎች እስከ ሳተላይት መገጣጠሚያ ልዩ የጽዳት ክፍሎች ድረስ ያሉትን መሰረተ ልማቶች በሀገር ውስጥ ባለሙያዎች መገንባቷ ነው። ይህም በከፍተኛ ቴክኖሎጂ ራስን ለመቻል የሚደረገው ጥረት ፍሬ ማፍራቱን የሚያሳይ ትልቅ የኢንጂነሪንግ ድል ተደርጎ ተወስዷል። በአሁኑ ወቅት የኢራን የጠፈር ባለሙያዎች ትኩረታቸውን ወደ ረዥም ርቀት ምህዋሮችና ክብደት ያላቸውን ሳተላይቶች ወደ ህዋ ማምጠቅ ላይ አድርገዋል። በጎረቤት ደቡብ ሱዳን በደረሰ የአውሮፕላን አደጋ የ14 ሰዎች ሕይወት አለፈ። ዛሬ ሰኞ ጠዋት 14 ሰዎችን አሳፍራ በመብረር ላይ የነበረች አንዲት አነስተኛ አውሮፕላን በመከስከሷ የሁሉም ተሳፋሪዎች ሕይወት ማለፉ ተረጋግጧል። አውሮፕላኑ አደጋው የደረሰበት ከዋና ከተማዋ ጁባ ወጣ ብሎ በሚገኘው ሉሪ በተባለ አካባቢ መሆኑን የደቡብ ሱዳን ሲቪል አቪዬሽን ባለስልጣን አስታውቋል። በመግለጫው መሰረት በአውሮፕላን ውስጥ የነበሩት አብራሪውንና የበረራ ሰራተኞችን ጨምሮ ሁሉም 14 ሰዎች ለህልፈት ተዳርገዋል። ባለስልጣናት የአደጋውን መንስኤ ለማጣራት ምርመራ እየጀመሩ መሆኑን ገልጸዋል። በአማራ ክልል ዋገምራ ዞን እህል ላይ ሰዎችን ደርቦ የጫነ አይሱዙ ተገልብጦ 19 ሰዎች ህይወታቸው አለፈ። በአማራ ክልል ዋገምራ ብሔረሰብ አስተዳደር ዞን ከእህል ጋር 80 ሰዎችን ደርቦ የጫነ አይሱዙ ተሽከርካሪ በደረሰበት ድንገተኛ አደጋ የ19 ሰዎች ህይወት ማለፉን የዞኑ ፖሊስ ገልጿል። የጭነት ተሽከርካሪው ከደቡብ ጎንደር ዞን እብናት ከተማ ተነስቶ ወደ ሰቆጣ በመጓዝ ላይ ሳለ ዳህና ወረዳ ነጋሲ በተባለ አካባቢ ላይ መገልበጡን የአካባቢው ነዋሪዎች ተናግረዋል። መኪናው ከሚገባ
ከሚገባው በላይ ጭነት በመጫኑ ተገልብጦ የ19 ሰዎች ሕይወት ሲያልፍ 61 ሰዎች ላይ ከባድ ጉዳት ደርሷል። አይሱዙ 60 ኩንታል እህል ጭኖ የነበረ መሆኑ የተነገረ ሲሆን ከዛ በላይ ደግሞ 80 ሰዎችን ደርቦ ማስፈሩን መረጃው አመልክቷል። ሕይወታቸው ካለፉት መካከል ሕፃናትና እናቶች እንደሚገኙበት የተነገረ ሲሆን በአደጋው የተጎዱትና የሞቱት የአንድ አካባቢ ሰዎች መሆናቸው ተረጋግጧል። የሞት አደጋው ያጋጠማቸው የጻግብጂ ነዋሪዎች መሆናቸው የተነገረ ሲሆን ለስራ በብዛት ወደ እብናት እንደሚጓዙ ነው የተነገረው። ትናንት እሁድ ብቻ ወደ አንድ አካባቢ የተሸኘው አስከሬን 17 ነው ያሉት የአካባቢው ነዋሪዎች ከሟቾች መካከል የአንድ ቤተሰብ አባላት ጭምር እንደሚገኙበት ነው የታወቀው። 3-4 ልጅ የያዛለ እስከ 5-6 ቤተሰብ ይዘው የሚንቀሳቀሱ ናቸው ሲሉ አብዛኞቹ ሟቾች የአንድ ቤተሰብ አባላትና የአንድ አካባቢ ነዋሪዎች ሊሆኑ እንደሚችሉ የአካባቢው ነዋሪዎች አረጋግጠዋል። ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች ለምሽቱ ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ነገ በረፋድ የመረጃ ጥንቅራችን ድጋሚ እንጠብቃችኋለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።